ጤና ይስጥልኝ ውድ ቤተሰቦቼ በዚህ ቪዲዮ አዶናይ ሐረር ገብቷል ከዲላን ፔጅ ጋር ዲላን ፔጅ ጅቦቹን መመገብ ፈልጋለሁ ብሏል። በህክምና ድንግልና መመለስ ይቻላል። ሴቶቹ ያላችሁ በጣም ብዙ ግንኙነት የምታደርግ ሴት በጣም ከብዙ ወንዶች ጋር ግንኙነት እንትናላ ሴት ማህፀን አይላላም መላላት እንደከሱ አይመጣም። በከታች በኩል ላለው ሌላ ላይ ይችላል። የጾታዊ ግንኙነት የምታደርግበት ቦታ ይሰፋል። ከዛ ደግሞ እናንተ ታጠቡታላችሁ፣ እንደዛ ይስተካከላል። ሄለን ሳይኮሎጂ ቀደደችው፣ በመጨረሻም እንደዛ ተች አደረገችው። ከሰሞኑ ክራውን ኦፍ ሂዩማኒቲ ሽልማት ሰጥተው ነበር። እንግዲህ አዶናይና ጆን ዳንኤል አንደኛ ወጥተው ነበር። አሁን ሌላ መረጃ ወጥቷል። ከአዋርዱ ጋር በተገናኘ አዶናይ ጥያቄ ያነሳ። ናቲ እንኳን ደስ አለ። በመጨረሻም ጋይስ እንግዲህ የዲላን ፔጅን ጸጉር ቆርጦታል ማለት ነው። ናቲ ብዙ ሜመሮች ጋይስ ሙርሲ ያዘበት አይሾ ስፒድን ለመቁረጥ የተደረገውን መገፋት በሙሉ እናውቃለንና በመጨረሻም ከኢንተርናሽናል ዲላን ፔጅ ጋር ተገናኝቶ ጸጉሩን ቆርጦታል ማለት ነው። ኮንግራቹሌሽን እንኳን ደስ አለ ወንድማችን። አዶናይና ዲላን ፔጅ ሐረር ገብተዋል። ተመልከቱ ሐረር የተደረገላቸው አቀባበል። ሐረር ገብቼ ጅብ መመገብ እፈልጋለሁ ብሎ ነበር። ኢትዮጵያ ውስጥ ማየት ከምፈልጋቸው ቦታዎች አንዱና ዋናው ምንድነው ስለው ማለት ነው። እናም እንግዲህ ሐረር ገብቷል። የነን ኤክስፒሪየንስ ሊያደርግ ነው፣ ጅቦች ሊመገብ ነው። ስለዚህ የሐረር ህዝቦች እንግዲህ በፍቅር ተቀበሉት፣ በደንብ ሀገራችን አስተዋውቁ። ከዛ በተጨማሪ ደግሞ እዛ አካባቢ ሄዶ ያንን ዛሬ አይ ቲንክ ያንን ማድረጉ አይቀርም። ሐረር የምትገርም እንግዲህ በርካቶች የፍቅር ሀገር ነች በመባል ትታወቃለች። አዶናይና ዲላን ፔጅ ራሱ እዛ ከመድረሳቸው በፊት እነዚህ ቪዲዮዎች ተሰጠው ነበረ። በሰላም እንድትመጡ ምናምን ቪዲዮዎችን ላስደምራችሁ። ሰላም ሐረሮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በቅርቡ ወርቁ ልጃችን አዶናይና ዲላን ፔጅ ስለሚመጡ እስቲ ፍቅራችንን እንግለጽላችሁ። በርካታ የሐረር ልጆች እንግዲህ አዶናይ ሐረር ከገባ በኋላ እንደምትመለከቱት ፎቶ ለመነሳት አብረውት ምናምን ሆኖ በተለይ የትናየት ከዚህ ቀደም ከአዶናይ ጋር የነበራት ነገር ታውቃላችሁ። ከህክምናም ጋር በተያዘ ብዙ ነገር አድርጎላታል። እንደምትመለከቱት ነው። እናንተ እንዴት ማፈር ቀረ እንዴ በቀጥታ ቴሌቪዥን ፕሮግራም ላይ እንዴ ምን አይነት ጊዜ ነው የደረስ ነው ጋይስ? ድንግልና ይመለሳል፣ እንትኑ ይሰፋል፣ እንትኑ በእንደዚህ ጥበባለ። ምንድነው እየተደረገ ያለው? ረጋይስ ምን ተሰማችሁ? እስቲ ይሄንን ቪዲዮ ከሰማችሁ በኋላ በጣም ብዙ ግንኙነት የምታደርግ ሴት በጣም ከብዙ ወንዶች ጋር ግንኙነት እንትናላ ሴት ማህፀን አይላላም መላላት እንደከሱ አይመጣም። በከታች በኩል ላለው ሌላ ላይ ይችላል። የጾታዊ ግንኙነት የምታደርግበት ቦታ ይሰፋል። ከዛ ደግሞ እናንተ ታጠቡታላችሁ፣ እንደዛ ይስተካከላል። ግን እንዳልኩት ዝም ብሎ አሁን ቅድም እንዳልኩት ማጥበብ በሚለው ቃል ሳይሆን የማህፀን ግድግዳ የላላበት ቦታ በትክክል የትኛው ጋር ነው ያለው በሚለው እሱን ማስተካከል ይቻላል። ለምሳሌ ከኋላ ከሆነ ከፍ ያለ ከሆነ ኢንትሮሲል ነው የምንለው፣ እሱ ለብቻው ነው የሚስተካከለው። ከታች ሬክቶሲል ከሆነ እሱ ለብቻው ነው። ፔሪኒየም ከሆነ ፔሪኖግራፊ ነው የሚሰራውና ጀሮች ሲሰሩ በሙያው ብዙ ልምድ ያለው ዩሮጋይኒኮሎጂስት በሚባል የሰብ ስፔሻሊቲ ዘርፍ ነው። በዛ መሰረት ቢሰራ ጥሩ ነው። ይቅርታ ዶክተር ሲባል ስለሰማው ነው። በተለያየ ምክንያት ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራም ሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ እንደዛ ሲባል ሰምቻለሁ። ይሰራል ሲባል ሰምቻለሁና እውነት ነው ይሄ? እውነት ነው ይሰራል። ቤት አይደለም ምን እያደር ልጅ አገረዳ ነው። እውነት ደስ ይላቸዋል እኮ ባሎች ደስ ይላቸዋል እንዴ ያን ነገር ማምጣት አይደል? ይሄ በእንደዛ ደስ ይበል አይበል አላ ዶክተር ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ከየት ይመጣል? እንዴት ይሰራል? እኮ ይሄው ልትመጣበት የሚሰራው የድንግልና
ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጣ ያሰራ። ከሞራል አንጻርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግል ነኝ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ እስኪ እኔ እንደውም መጀመሪያ አካባቢ ሴቶች ራሱ ሲጠሩ ማለት ነው ባፋቸው ወጥተው እንትኑ ሰፍቶ ምናምን ሲሉ እኔ ራሴ ስቅቅ ነው ያለኝ ጋይዝ። እኔ እንጃ ኢትዮጵያዊ ስለሆነኛ ከካልቸራችን ጋር ምናምን የሚሄድ ነገር አይደለም መሰለኝና ያልተለመደ ነገር ስለሆነ ነው መሰለኝ። ያው እንግዲህ እስኪ እናንተ ምን ተሰማችሁ? ሄለን ሳይኮሎጂ እንግዲህ እንድዛተች አደረገችው። ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ እናልሽ የኔ አለ ምን ሆነ መሰለሽ የእግሮችሽ ምልክት መንገዴን ላይ ሲቀር በኔው በኩል ሄዶ እኔን የረሳ አንቺን ያወሳ በቅጽበት ዘላለሜን ንዶ ዘላለሜ ሲቅር ቅስበታት ያንግሱ መንገድ ዘነጋ ወይ ወስዶ መመለሱን እንደምትመለከቱት ቬሎውን ቀዳዳዋለች። ስትቀድ ራሱ መቀስ አያያዟ ምናምን አሁን እንግዲህ ጎበዙናለች ማለት ነው። ከክራውን ኦፍ ሂውማኒቲ ጋር በተያያዘ እንግዲህ በዛሬው ዕለት አዶናይ በራሱ የቲክቶክ ስቶሪ ላይ ይህንን መልእክት አስቀምጧል። ከአዋርዱ ጋር በተገናኘ አዶናይ ጥያቄ ያነሳ። አዶናይ በራሱ አካውንት ስቶሪ ባደረገው ጥያቄ ላይ አንደኛ ይህ አዋርድ ስንት ብር ገቢ እንዳገኘ በግልጽ በሶሻል ሚዲያ እንዲነገር፣ ሁለተኛ የተሰበሰበው ገንዘብ ወዴት እንደሚገባ፣ ሶስተኛ ለበጎ አድራጎት ከሆነም እነዚህ በጎ አድራጎት ድርጅቶች ስንት ብር ገቢ እንደተደረገላቸው በሶሻል ሚዲያ ይገለጽ፣ አመሰግናለሁ ሲል አዶናይ በራሱ ሶሻል ሚዲያ አካውንት ስቶሪ ላይ ይሄንን ጥያቄ አንስተዋል። ከዛም በኋላ ደግሞ በፕሮግራም ላይ ተገኝቶ የተቀበለውም ልጅ ይሄንን መልእክት አስቀምጧል። ዛሬ የምናገረው ስለ ክራውን ኦፍ ሂውማኒቲ አዋርድ ነው። ክራውን ኦፍ ሂውማኒቲ አዋርድ ሽልማት ስንቀበል አዶናይን ምንም ገንዘብ አልተሰጠንም። ሁለቱም አንደኛ ናቸው ብቻ ብለን ግን የተሰጠነው ሰርተፊኬትና ሜዳሊያ ከዛን ዋንጫ ነው። እንግዲህ 1 ሚሊዮን ብር ነው ሽልማቱ የተባለው። 1 ሚሊዮን ብር ለሁለት ይካፈላል ነበር የተባለው። ምንም የደረሰን ወይም የተሰጠነው ገንዘብ ወይም የተሰጠነው ቼክ የለም። ይህን ይታወቁ ነው የኢትዮጵያ ሕዝብ እንዲሁም ብዙ ገንዘባችን አውጥታችሁ ቦታ ያደረጋችሁ ያሉና ብቻ ከ5 ሚሊዮን ብር በላይ ነው የተሰበሰበው በቦት ብቻ ማለት ነው። እንግዲህ ገንዘቡን እንዳልተቀበልና ገንዘብ እንዳልተሰጠን እንድታውቁልኝ እፈልጋለሁ። አመሰግናለሁ። ክራውን ኦፍ ሂውማኒቲ እንግዲህ ከሰሞኑ ቮት ነበረ፣ ኃይለኛ ዘመቻ ነበረ። እንግዲህ በብር ነበረ ቮት ሲደረግ የነበረው፣ ነፃ አልነበረም። በርካታ ሚሊዮንስ ብር ነው የተሰበሰበውና እንግዲህ 1 ሚሊዮን ለአንደኛ ለወጣው ነበር ሲባል የነበረው ጆን ዳንኤል እና አዶናይ አንደኛ ወጡ ተባሉ። ቢያንስ ለሎት ይካፋሉ ተብሎ ነበር። እስካሁን ምንም አይነት ገንዘብ እነሱ እጅ ላይ እንዳልደረሰ ነው እየተነገረም ያለው። እስኪ አዶናይም እየተደረሰ ምናምን ነገር ነው እያለ ያለው። ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩ። ለማንኛውም ለሰዓት ያዘጋጀኋት አጭር ቪዲዮዎችን ትመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ ወዳችኋለሁኝ። ቻው